ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብለሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ግልጽ ነው። እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ሰማችሁ። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይሄ ሶስቱም ይሄኛውንም ይሄኛውንም ቮይስ አዳምጣቸው። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ። ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬ ተመልሼ መጥቻለሁኝ ማለት ነው። ቤተሰብ ከትላንትና እንግዲህ አንዳንድ ነገሮችን ወደ እናንተ ለማምጣት ሞክሬያለሁኝ። ለዛሬ እንግዲህ ሁላቸውንም ቀጥሬያቸው እነ ሄርሜላንም እነ ሩታንም ቀጥሬያቸው ዛሬ የመጨረሻ ቀን ሁሉንም ነገር ማወቅ ያለብኝን ነገር አውቄ ማጥራት ያለብኝን ነገር አጣርቼ በስነ ስርዓት የራሴን ላይፍ ለመምራት ከራሴ ጋር እንትን ብያለሁ ማለት ነው ቤተሰቦቼ። ስለዚህ አሁን ቀጥታ ምንድነው የምናደርገው? እነ ሩታም ይመጣሉ፣ እነ ሄርሜላም ይመጣሉ። እነ ሄርሜላ የያዙትን መረጃ አቤላና ሄርሜላ የያዙትን መረጃ በሩታ ፊት በኤፍሬም ፊት ለፊት እናፋጥጣቸዋለን። ያለውን እውነት አብረን የምናቅ ይሆናል ማለት ነው ቤተሰቦቼ። እኔ በቃ እውነታውን ማወቅ ብቻ ነው የምፈልገው። ከዛም በኋላ እንዴት መሄድ እንዳለብኝ የራሴን ውሳኔ የምወሰን ይሆናል ማለት ነው ቤተሰቦቼ። ስለዚህ ዛሬ ሁሉንም ነገር እውነታ የምንሰማ ይሆናል። እንግዲህ እስከዛሬ ማን እኔ ላይ ምን ሲያደርግብኝ እንደነበረ እያንዳንዱን ነገር አብረን የምንሰማ ነው ማለት ነው የሚሆነው። እንግዲህ እነ አቤላ ሪከርድ ይዘዋል፣ ፎቶም ይዘዋል። ያንን ነገር ትናንትና ይዘው መጥተው እኔ መቀበል አልቻልኩኝም። መቀበል ያልቻልኩበት ደግሞ ምክንያት ምንድን ነው? ማረጋገጥ ስለምፈልግ የትኛውም ነገር ወደ እኔ ሲመጣ በደፈናው የምመልሰው ነገር አይኖርም። ለምን? ትክክለኛውን መረጃ ማወቅና ማግኘት ስለምፈልግ ማለት ነውና ሩታና ኤፍሬም ቀድመው መጥተዋል። ከርቀት እያየኋቸው ነውና ለእነሱም ያሉትን ነገሮች ነግሬያቸው ይህ ነገር እውነት ነው ወይንስ ውሸት ነው፣ ይሄ እየተደረገ ያለው ነገር ምንድነው ብዬ በግልጽ አማርኛ ነው መጠየቅ የምፈልገው ማለት ነውና ሁለቱንም ዛሬ የቀጠርኩበት ምክንያት ምንድነው? ሁለቱንም ማፋጥጬ እውነታውን መስማት ስለምፈልግ ብቻ ነው ማለት ነው ቤተሰቦቼና እነ ኤፍሬም ጋር ነው ያለው፣ እነ ሄርሜላ ጋር ነው ያለው እውነታ የሚለው ነገር ዛሬ ይለይለታል ማለት ነው ቤተሰብና እንዴት ናችሁ? ደህና ናችሁ? ሰላም ነው አላችሁ? ምን ይመስገን ደህና ነን። ደህና እግዚአብሔር ይመስገን። ይቅርታ በጣም አቻኩዬ እየጠራኋችሁ። ትናንትና ነበር ላገኛችሁ የነበረው። ትናንትና ትንሽ ምቹ ሁኔታ ላይ አልነበራችሁም። እሱ ጋር ስደውልለት አልተመቸኝም ስላለ ነው ዛሬ የጠራኋችሁ ማለት ነውና ዛሬ አንድ ነገር ማወቅ እፈልጋለሁኝ ከእናንተ። እነ ሄርሜላ እና አቤላ የያዙት የእናንተን ሪከርድ አለ፣ ያንቺንም የኤፍሬምንም እንዲሁም ደግሞ ፎቶም አንዳንድ መረጃ ይዘዋል። እንግዲህ ይህ ነገር እውነት ነው ውሸት ነው የሚለውን ነገር ማወቅ እፈልጋለሁ እኔ ማለት ነውና እውነት ከሆነ ደግሞ በዚህ ልክ ለምን የሁሉ መንገድ መሄድ አስፈለገ፣ ለምን እኔን እንደዚህ ማድረግ አስፈለገ የሚለውን ነገር ደግሞ ለእናንተው ጥያቄ እጠይቃችኋለሁ ማለት ነው። ለምን ትክክለኛውን ነገር ማወቅ ስለምፈልግ ማለት ነውና ሁላችንም እንግዲህ ዛሬ እኔ ብቻ አይደለም ወንድሞቼም እህቶቼም እንዲሁም ይህን ቪዲዮ የሚከታተሉ ኦዲየንሶቻችንም ጨምሮ ትክክለኛ መረጃ መስማት ይፈልጋሉ። ትክክለኛ እውነታውን ነገር ማወቅ ይፈልጋሉና ከቻላችሁ ምንም ነገር ሳትዋሹ። አንዳንድ ጊዜ ምን አለ መሰላችሁ ዛሬ ምናልባት ተደፋፍኖ ነገር ሊያልፍ ይችላል። ቀስ በቀስ ከጊዜ
ሂደት ግን ሁሉም እውነት መሰማቱም መታወቁም ማይቀር ነውና ዛሬ ላይ እኔን መሸወድ ብትችሉ ነገ ከነገ ወዲያ እውነታው መውጣቱ አይቀርም ብያችሁ ነበር ከዚህም በፊት ማለት ነውና አሁንም ቢሆን ትክክለኛውን እውነት መናገር የመሰለ ነገር የለምና ትክክለኛውን ነገር ነው እንድትናገሩ መፈለገው ማለት ነው። ኤፍሬምም ሩታ የናንተ ድምጽ ሪከርድ ነው የተያዘባችሁ። ይህ ሪከርድ ደግሞ እንግዲህ ኬትም ሊያመጡት አይችሉም። ስለዚህ ያለውን እውነታ ምንድነው የሚለውን ነገር በስነ ስርዓት ማለት ነው። ኤፍሬም ከዚህ በኩል እናንተ ከዚህ በኩል ናችሁ እና ሄርሜላ በዚህ መንገድ ሆነው ያለውን እውነት በደንብ የምንነው ይሆናል። ዛሬ የመጨረሻ ቀን ነው እንግዲህ እኔ ጥያቄ የሚመለስበት ውስጤ ላይ እስከ ዛሬ የፈጠሩ ጥያቄዎች የሚመለስበት ከጭንቀት የምገላገልበት ቀን ነው እያስባለሁና ምንም ሰላማዊ እንቅልፍ እየተኛው አይደለም። በጣም እየተረበሽኩኝ ነው። ለምን ምክንያቱ ምንድነው ለዚህ እንደዚህ መሆኔ ለምን ሆነ ምናምን እያልኩ ከራሴ ጋር ንትርክ ውስጥ ነው ያለሁትና ዛሬ ትክክለኛውን እውነት እንድትነግሩኝ እፈልጋለሁ። በቃ ይሄንን ነገር ነው የምፈልገው ማለት ነው። ኦኬ አንተ የምር እንደዛ ሲሉ ካመንካቸው ማለት ፎቶና የድምጽ ማስረጃ ምናምን እስከዛሬ ድረስ ለምን አላመጡትም ታዲያ? እንደዛ አይነት ኮንፊደንስ ቢኖራቸው ለምን እንደዚህ እስክናረግ ድረስ ይጠብቁ ነበር? እውነት ቢሆን ኖሮ ማለት ነው። ግን አሁንም የሆነ እኛ ላይክ መጥፎ ነገር አንተ ላይ እንዳደረገን እያሳመኑ ወይም ደግሞ ውሸታቸውን ዛሬም እየቀጠሉ ነው እንጂ ያለው ይምጡ አለን የሚሉትንም መረጃ እናያለን፣ የሚሉትንም ነገር እንሰማለን። እስቲ ምን እንደሚሉ አሁን ምን አለ መሰለሽ ሩታ እስከዛሬ ለምን አላመጡ ምናምን ጥያቄ ውስጥ አንገባም። ይሄ ድምጽ እናንተ ነው አይደለም? በመጀመሪያ ደረጃ ሪከርድ የተደረገውን እናሳያቸዋለን። ይሄ ድምጽ እናንተ ነው አይደለም የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ለምን የእናንተ ከሆነ ለምን ይሄ ሁሉ መንገድ መሄድ አስፈለገ የሚለውን ነገር ነው ጥያቄ ማቅረብ የምፈልገው ለእናንተ ማለት ነው። ኦኬ አንደኛ ነገር እንደዚህ አይነት ነገር እኛ አላደረግንም። እንዳላደረግን ደግሞ በሙሉ ይቅርታ ሩታ ገና ቮይሱን አላስደምኩሽም። መቸኮል አይጠበቅብሽም። እንዳላደረግን ከሪከርዱ በኋላ ሁሉንም ነገር ማውራትም መወሰንም ምንም ማለት የምንችለው ነገር ነው። እንዳላደረግን እኛ 100% እርግጠኛ ስለሆነን እኮ ነው የኛ ወሬ አያስፈልግም እኮ ነው። አሁንም እኮ እየጠየኳቸው አይደለም ያለው። እኔማ ከሪከርዱ በኋላ ጠይቅሻለሁ ነው እያልኩሽ ያለው። ለምን አስፈለገም ያልኩሽ ነው። ለምን አስፈለገ ያልኩሽማ ሪከርዱ ሰምታችሁ የእናንተ ድምጽ ነው የኛ ነው የምትሉ ከሆነ ለምን አስፈለገ ወደሚለው ጥያቄ እንሄዳለን ነው እንጂ ያልኩት እዚህ ጋር አሁን መልስ ስጭኝ እያልኩሽ አይደለም። ያው አሁን ያለንበት ዘመን መቼም በጣም ቀላልና በጣም ምንም ነገር ለማድረግ ለማቀነባበርም ውሸትንም እንደሆነ ታርጎ ለመስራት ቀላል ነገር ነው። ለምን ገባለን በቃ ይምጣና እነሱ ጋር አለ የሚሉት ነገር ካለ እንየው ገብቷል። ስለዚህ ይምጡ። ኤፋ ማይሆን ነገር ምንም እዚች ጋር አንቺ የሆነ ነገር ባወራሽ ቁጥማ ነው ሌላ ነገር ስለሆነ አሁን አንቺ ማውራት እሱን ማሳመን አይጠበቅብሽም። ገብቶሻል። እሱን እኮ ለማሳመን ሩቅ አንሄድም። ካደረግን አድርገን ነው፣ ካላደረግን አላደረግንም። ስለዚህ ይምጡ። እንዳላደረግን እሺ ጊዜ ተናግረናል። ኤፋ በጣም ብዙ ጊዜ ተናግረናል። እንደዚህ አይነት ሰንበሪ ደግሞ ባሳመንሽው ቁጥር ሌላ ነገር የሚያስቡ እንደዚህ አይነት ሰዎችም አይደለንም። ግን ደግሞ ያው እነሱ ለኛ እንደማይተኙ ግልጽ ነው። ምንም ነገር የኛን ስም ለማጥፋት ምንም ለማድረግ ተኝተው አድረው እንደማያውቁ ግልጽ ነው። ስለዚህ አሁንም ቢሆን እኛ ለማስጠቆርና ስማችንን ለማጥፋት ያቀነባበሩት መረጃ ነው። ይምጡ እናወራለን። በቃ ችግር የለውም። ዋናው መምጣታቸው አይደል የሚፈልገው? እንኳን ደህና መጣችሁ ብለን እናወራለን። በቃ ያለውን ነገር እውነት እኔ መስማት ስለምፈልግ ዛሬ ሁሉንም ነገር አረጋግጬ የሚሄድ ስለምፈልግ ነው እናንተንም የጠራኋችሁ ማለት ነው እንጂ ሌላ ነገር ፈልጌ አይደለም ከእናንተ እንዳጠቃላይ ማለት ነው። ባባችሁ ቀድሞዎቹ እነሱ መጡና አሁን ነው የጠራኋችሁ። እንግዲህ ሄርሜላንም ብሩታንም ኤፍሬምንም አቤላንም ዛሬ የጠራሁበት ምክንያት ምንድነው? እኔ ከእናንተ ማወቅ መፈልገው እውነት አለ። ያ እውነት ደግሞ እጃችሁ ላይ ነው ያለው። ከእናንተ የወጣ ምንም የተደበቀ ምንም አይነት ነገር የለም፣ ወይ ከእናንተ ማለት ነው። ስለዚህ ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብለሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ
ያለውን እውነታ ከናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ግልጽ ነው። እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ኤፍሬም የሚያቸው ሩታ የሚያቸው ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ቁጭ ብላችሁ ነው የተነሳችሁት። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ ቮይሶቹን እንሰማቸዋለን። ግን ደግሞ ማለት ነው ይሄ በጣም ሩታ አቸኩይ፣ ተረጋጊ። እንዴ ምንድነው መቸኩይ? እውነት አለሽ አይደለ? እውነት አለኝ ብለሽ የምታስቢ ከሆነ ደግሞ ተረጋጊ። መቸኮል መፍጠን አይጠበቅብሽም። ላስረዳኩ ነው እንድታስረጂኝ እንዴ ያለውን ሪከርድም ቮይሱንም ፎቶዎቹንም ለምንድን ነው ቀደም የምትይው? እኮ ሰማን ሪከርዱን እንዴ እውነት ያለው ሰው አይቸኩልም፣ የሚረጋጋርደበሽ ሰማችሁ። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይሄ ሶስቱም ይሄኛውንም ቮይስ አዳምጣቸው። ለፍተም አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ እንስማና ሰማሉት። አይቸኩል ነገር ይላል። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። እና የዛን ቀኑ ነው ይሄ ፎቶ ደግሞ የተነሳችሁት የተገናኛችሁት። ጨርሰው ኤፍሬም አላዳመጥከውም። በሰነሰ ማዳመጥ አይጠበቅብኝ እኮ አዳምጠዋ። በቃ ቮይሱ ያንተ ነው አይደለ? አዳምጠው። መጀመሪያ ደረጃ አዳምጣቸው እንዳለ ቮይሱ ተረጋግተህ አዳምጠው። እንዲነገር ነው የምትቸኩሉት። ያንዳንዱን ነገር በስነ ስርዓት ማዳመጥ ነው። ከዛ ወደ ጥያቄያችን ደግሞ ይላሉ። መጠየቅ የምፈልጋቸውን ነገሮች ደግሞ ጠይቃቸዋለሁ። ኖርማል ነው፣ ምንም ችግር የለብንም። እኛ ወንድም አዳምጥ። ኤፍሬም ይሄ ድምጽ ያንተ ነው አይደለም? አይደለም። እንዴት በኢየሱስ እንዴ? ይሄ ድምጽ ያንተ አይደለም? ከኔ ጋር እድሜ ልክ ኖረሃል አይደል? እኮ እድሜ ልክ ኖረሃል አይደል? እኮ ይሄ ድምጽ ያንተ አይደለም? እነሱ ስተዋቸው እድሜ ልክ ኖረሃል አይደል? ይሄ ድምጽ እኮ ይሄንን አላወራችሁም አንተ ነው ሩታ? ጭራሽ አላወራንም። ኧረ በጣም ጎበዝ ናችሁ በእውነት ጭራሽ ማለት ማይ ጋድ። ይሄ ድምጽ የማን ነው? መጨረሻ አዳመጥኩት። ሶስት አይደለ እኮ አላዳመጥሽውም እኮ እያሳለፍሽ እንትን ያልሽው። ድምጻችንን ማዳመጥ አይደለም የሚያስፈልገው። ድምጻችንን አዳመጥኩት። ኢቭን ድምጻችን ከነሱ አይመሳሰልም። ሩታ እነሱ እኮ ኮንፊደንስ የላቸውም ሲጀመር። እንኳን ያዝ ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን ፎቶ የእናንተ አይደለም? በውሸት አይደለም። ቆይ ፎቶ የእናንተ አይደለም? ፎቶ አንዴ መጠይቀን ብቻ በስነስርዓት መልስልኝ በነፃነት። ፎቶዎች የእናንተ ናቸው አይደሉም? የእናንተ ፎቶ ማለት እሺ። ድምፁ የእናንተ አይደለም? ለምን አይደለም? እንዴት አይደለም? ድምጻችን መለየት አቅቶ ነው? ቆይ አንተ ሩታ እኔ ድምጽሽን አውቀዋለሁ፣ ድምጽህን አውቀዋለሁ። እሺ እኔ እየፎገራችሁኝ የዋሻችሁኝ አይደለም አይደል? ለምን ደግሞ ፎገር እኮ በቃ የምንጠይቃችሁን ጥያቄ በስነ ስርዓት መልሱልኝ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ ነው? እኔ እኮ ጥያቄ ነው። አሁን ከኔ እናንተ ላይ ደመደምኩት ነገር የለም። አላወራንም። እነሱም ያሉኝን ነገር አምኜ ምናምን አይደለም። ግን ደግሞ እኔ እውነት ነው ማወቅ የምፈልገው። ለእውነት ነው እንትን እያልኩ እየታገልኩ ያለሁት። ስለዚህ እናንተም ጋር ያለውን ነገር ማወቅ ፈልጋለሁ፣ እነሱም ጋር ይሄንን ሪከርድ እናንተን ይዘው መጥተዋል አይደል እነሱ። ስለዚህ ይሄንን ነገር ቮይስ በስልክ ያወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላችሁ። ይሄንን ቮይስ እናንተ አውርታችኋል አላወራችሁም? ይሄን ብቻ ነው። እሺ ምንድነው? አላወራንም። ቮይሱም የኛ አይደለም። ሲቀጥል ደግሞ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ የቆየ ምናምን ፎቶ ራሱ አይደለም። ፎቶ ራሱ እኮ ፎቶ አይደለ? እኔ እና እሱ አብረን የነበርንበት ካፌ ላይ ቁጭ ብለን የተነሳነው ፎቶ ነው። ገባ? ሶ በዚህ ነው ልክ ለማስመሰል አንተ ይሄን ነገር አንተ አዳምጠኝ። እኔ አዳመጥኩ ረጅም ሰዓት። አንተ ይሄን ነገር አይተህ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደንብ የተቀነባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂውም ለሚዲያውም ሩቅ አይደለህም። ይሄን ነገር ላንተ ማስረዳት አይጠበቅብንም። ቮይሱ ላይ ያለው ካፌ ነው ያላችሁት አይደለም? ካፌው ቮይሱ ላይ እዚህ ቦታ እንገናኝ ምናምን የሚል ቮይስ አለው አይደለ? ያለ ሰማኛ ካፌውን ካዩ ብዙ ነገር ቮይሱን ማቀናበር ያቀታቸው። እኛ ህፃን ልጆች አይደለም አብራም። ይኸውልህ በመጀመሪያ ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ገብቶሃል? ልክ እነሱ የሆነ ነገር እንደሚሰሩት እኛ መስራት አያቅተንም በመጀመሪያ ደረጃ። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጂት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታርግ። ምክንያቱም አቤላ ጓደኛክ ነው፣ ሄርሜላም ጓደኛክ ነች። እኔ ግን ወንድምክ ነኝ። በመጀመሪያ ደረጃ ይሄንን መገንዘብ አለብህ። ሁለተኛ ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። መጀመሪያም ነገር ያለው ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣
አንተ የሆነ ነገር ሆንክ ምን ሊጠቅመኝ? ምጎዳው እኮ እኔ ነኝ። አንተ መታመም ወይም ደግሞ አንተ ማበድ ምጎዳው እኔ ነኝ። አንተ በማበድና አንተ በመታመም እኔ ምንም አተርፈው ነገር የለም። እንደ ሌሎች ሰዎች አታስብ አንተ ብትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁት ያለሁት። ገብቶሃል? እናንተ ብዙ ያሳለፍንና ብዙ ነገር ያየን ሰዎች ነን አብረን። ህሊናዬም ሆነ ምንም ነገር አይፈቅድም። አንተ አሁን እነሱ የሚሉት ነገር የተልካሻ ነገር መቀበልም አልነበረብህም። ግን ደግሞ በቃ ውስጥ ላይ የሆነ ነገር ልትጠራጠር ትችላለህ። ለምን ተጠራጠርከኝ? ለምን ይሄን ነገር አደረክ? አይደለም ግን ደግሞ እኔ ጋር ያለው ነገር እየነገርኩ ነው። አዎ ፎቶ እዛ የሚሉትም ካፌ ነበርን እየነገርኩ ነው። የሚሉትም ካፌ ፎቶውም እኛ ነን። ግን ቮይሱ ጭራሽ እኔ እንደዚህ አላወራሁም ነው እያልኩ ያለሁት። መቼም ያላወራሁት ነገር አውርታል። እሺ አንተ ድምጽ እንዴት ሊመስል ይችላል? አንተ ድምጽ እንዴት ሊሆን? በጣም ብዙ አይነት ቴክኖሎጂ አለ ባይዚህ እኔ የሚመስል ብዙ አይነት ማለት ነው። ይሄ ደግሞ ጥርት እኔን አይመስልም። ከፈለክ ራስህ ስመው ደግሞ አዳምጬዋለሁ። በቃ ሲጀመር ካዳመጥከው የኔ ድምጽ ትክክለኛው ድምጽ ይሄ አይደለም። ብዙ ነገሮችን ክዶ መጥተዋል። አሁን ላይ ለነሱ ማሳመን ምንም ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ ወንድሜ ምናምን ብለህ ከዚች ጋር ተረጋጋሚ ሀሳብ እንድታነሳ አይደለም። ስለራስሽ አውሪ እንጂ ስላንቺ አላወራሁም። ሄርሜላ ስለራስሽ አውሪ። አዳምጠኝ። ልታዳምጠኝ ነው የቆምከው። ተረጋግተን እንወጣለን። ይኸውልህ በመጀመሪያ ደረጃ ወንድምነት ሊያሳስብ የሚገባው ዛሬ አልነበረም። ዛሬ ሪከርድ ሲያዝብህ አይደለም። ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድህን አልፈልግም። አዳምጠኝ። ኤፍሬም አወራ አይደለም። ረጅም ሰዓት ዝም ብዬ ማውራት ያለብህን ነገር አውርተሃል አይደል እኮ። ዝም በማለት ደግሞ ተባበረን እኮ። ካልጨረስክ አውራ እድሉን ልስጥ። እሺ ምንድነው እንደምትሰማው? እስከዛሬ አሳስቧት ምናምን ነገር እንድትለኝ አልፈልግም። በመጀመሪያ ደረጃ እስከዛሬ አንተ ነገር አሳስቦኝና አንተ ነገር ገዶኝ ነው እስከዛሬ ቆየሁት። ይሄ ደግሞ ያንተ መሊን ያውቃል። ገብቶሃል? የማይመስል ነገር እንድታወራ አልፈልግም። እሷም ብትሆን የሚመስል ነገር እንደኔ ስለ ቮይስ እና ስለ ፎቶን ታውራ እንጂ እኔ እስከዛሬ የቆየሁት ላንተ በማሰብ ነው። እየረዳሁክም ያለሁት እያገዝኩክም ያለሁት ላንተ በማሰብ እንጂ ሌላ ነገር አታወራ። ስለ ፎቶና ስለ ሪከርድ ነው፣ ስለ ሁለቱ ታውራ። እሺ ኤፍሬም ጨረስክ አይደል? እሺ የፈለገችውን ነገር የማውራት መብት አላት። አያገባም። እኔ ነኝ እያዳመጥኩኝ ያለሁት። እውነት ያለው ሰው አይቸኩልም ብያለሁ ቅድም ማለት ነው። እውነት አለን የምትሉ ከሆነ ጥድፍ ያደርጋችሁ። ሩታ ስትገባ ጀምሮ ጥድፍ እያደረጋት ነው። ስለዚህ በተረጋጋ መንፈስ ነገሮችን አድርጊ እኮ። መረጋጋት መቻል አለብሽ። በቃ ተረጋጊ። ድሉን ሲሰጥሽ ታወሪያለሽ። አለቀ። ቀጥይ። እስካሁን አዳመጥናችሁ፣ እኛ እንዳዳመጥናችሁ እናንተም አዳምጡን። እንዳልኩ ነው ይሄን ነገር ያነሳውልህ በጣም የማስመሰልህ ጥግ ስለሄደብኝ ነው። እኔ ወንድሜ እንድታብድ አልፈልግም። ወሬክ ሌላ ተግባርህ ሌላ ነው። ከዛ ባለፈ እዚህ ጋር ስለ ሪከርድና ስለ ፋይል እያወራን ከሆነ እሺ ሪከርዱን ካዳችሁት እኔ ለእናንተ ማሳመን ምንም ርቀት መሄድ አይጠበቅብኝም። መጀመሪያ አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም ላንተ ጥያቄ አለኝ። ነገ አብርሃም ሊታመም ነገ አብርሃም ሊፈስ አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ፣ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ቮይሱም ላይ አለ። አብርሃም ከሰማ ትክክለኛ ቪዲዮ አለ። ተሳክቶልናል የሚል ማለት ነው። አሁንም ተሳክቶልናል። አብርሃም ከሩታ ጋር የአሁኑ ቮይስም ተሳክቶልናል እግዚአብሔር ይመስገን ምናምን በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል የሚል ነገር ነው ያለው። ስለዚህ ይሄን ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል መድኃኒቱን ሰርቷል እያልክን ያለው መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰውም ያወቀው ነገር አንተ ነገ አብርሃም ሊፈዝ ሁሉም ሚዲያ ላይ የታወቀ ነገር ነው። ነገ አብርሃም ሊፈዝ ነገ ሊታመም ማታ እኔ ቤት መተህ እስካሁን የምታውቂው አብርሃም የለም። እስካሁን የሚቦርቀው አብርሃም የለም። የሚያስፈልገው መድኃኒት ነበረ፣ መድኃኒቱን ሰተነዋል። የራስሽን ህይወት ምሪ ብለኸኛል። ምን አይነት መድኃኒት ነበር የሚያስፈልገው? ይሄን ስለተገኘ ስላለክ አሁንም እዚህ ላይ ደግሞ ያለው ሪከርድ ምንድነው የተሳካለክ? መልሳለህ ለዚህ አንዴ ሪከርድ ማሰማት ካለሽ ኮንፊደንስ ካለሽ ሰምተሽዋል እኮ ሩታ አንዴ ሰምተናቸዋል። ሁላችንም ሲጀመር ኮንፊደንስ ተቀናበረ ነው አይደለም የሚለው ላይ እርግጠኛ ከሆንሽ አንቺ አውጪ። እሺ ስሙኝ፣ ችግር የለውም። ቪዲዮ ላይ እናስገባዋለን፣ ቮይሱንም ሪከርዱንም እናስገባዋለን። ነገር ማሰማት እንችላለን። ኮንፊደንስ ባይኖረን በእናንተም ፊት በአብርሃም ፊት እና ደግሞ በህዝብም ፊት ኮንፊደንስ በሌለን ነገር ይሄን ቮይስ የናንተ ነው ወይ ደግሞ ይሄ ፎቶ የናንተ ነው ብለን መምጣት አንችልም ነበር። እንዳለችውም ቤቷ ድረስ ሄደ ብዙ ነገር አውርታል። ካሁን በኋላ አብርሃም የሚመለስበት ወደኛ የሚመለስበት ነገር ሰተነዋል፣ መድኃኒት ሰተነዋል ብለሃል። እዚህ ላይ ደግሞ ትልቅ ማስረጃ አለ። ተሳክቶልናል፣ ሁሉ ነገር አብቅቶለታል ምናምን የሚል ነገር ብዙ ብለሃል። ይሄ የሚሰማ ነገር ነው። ሲጀመር አብርሃም አንተ በደንብ እርግጠኛ ያልሆንክበት ነገር እነሱ እርግጠኛ ይሆናሉ ብለህ ማሰብ መቻል አልነበረብህም። እኛ ትክክለኛውን ነገር ነው ይዘንልህ የመጣ ነው።
ማመን ማን እንዳለብህ እኛ መረጃ ይዘን ነው የመጣ ነው። እነሱ ግን አይደለም ብለው እየተከራከሩ ነው ያሉት። ስለዚህ ማመን ያለብን እመን። ቮይስም ፎቶውንም ለሌላ ሰው ማስረዳት እንችላለን። ሲጀመር አሁን ላይ አንተን አይደለም መጠየቅ ያለብን። እኛ ተሳስተናል። እኔም ሄርሜላም ቡዜና ዴቭ ነው። ምናልባት እነሱ ትልቅ ነገር ሊፈጥሩ ይችላሉ። ከነሱ ጋር ተገናኝተን ብዙ ነገር ማውራት እንችላለን። ባለቤቱ እሱ ጋር ያለ እነሱ ለምን ብትጠይቀው? ይኸው ባለቤቱን እኮ እያሳየንህ ነው። ሲጀመር እኮ ባለቤቱ ካየ ይበቃል። በቃ ሲጀመር አንተ ስታወራ ነው ያላወራው። ሲጀመር አንተ ስታወራ አላወራውም። ወንድም ነኝ የምትለው ደግሞ አንዳንዴ ከመጥፎ ወንድም ዝም ብሎ መንገድ ላይ ያወቀው ጓደኛ ይሻላል። እሺ በመጀመሪያ ደረጃ ኤፍሬምና ሩታ ነገር ልጠይቃችሁ። አሁን አቤላና ሄርሜላ ከዚህ በፊት ለተፈጠረበት ነገር በሙሉ ተጠያቂ ኤፍሬምና ሩታ ናቸው ብለው ማስረጃ አለን ምናምን ነገር ብለው ይሄንን ነገር ይዘው መጣው ለኔም ማሳይተውኛል፣ ለእናንተም ማሳይተዋቸዋል። እናንተ እኔ ለእንደዛ ለሆንኩት ነገር ምክንያት ፈልጋለሁ ብያችሁ እስከዛሬ ድረስ ምክንያት አላመጣችሁትኝም። ከዛም ባለፈ ደግሞ አብዛኛውን ጊዜ በታመምኩበት ሰዓት ብዙ ቪዲዮዎችን አይቻለሁኝ። አብዛኛው ጊዜ ከነ ሄርሜላ ይልቅ ከእናንተ ጋር ነበር ብዙ ጊዜ እያሳለፍኩኝ ነበረው። ከሁለት እሺ ፈልጌውም ይሁን ምንም ይሁን ከእናንተ ጋር ነበር አልነበረም ነበረ። ስለዚህ ለዚህ ደግሞ አሁን እኔ ጥያቄ መጠየቅ የምፈልገው ነገር የዛን ጊዜ ምን ሆኜ ነው እንደዛ የሆንኩት? እናንተ ነበራችሁ እንደፈለጋችሁ እያረጋችሁ የነበረው። ቪዲዮዎች እንዳለ በደዳ አይቻለሁኝ። ኤፍሬም ናስተለኝ እመጣለሁ፣ ሩታና ስትኝ እመጣለሁ፣ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበር አውላችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ ማይዋሽ ነገር ነው። እሱም ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር ይልቅ አብዛኛው ታይም ካንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ የሚያረጋችሁ የነበረው እናንተ ናችሁ። እኔ ከመቼ ጀምሮ ነው እኔ ባንተ መንገድ የምመራው? ኤፍሬም እንደፈለግክ የምታደርገኝ ከመቼ ጀምሮ ነው? ሂድ ግባ ውጣ ስትለኝ ተምትማማው ከመቼ ጀምሮ ነው? ሩታስ አንቺስ ብትሆኚ እንደፈለግሽ አንቺ ና ስትኝ ሂድ ስትኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለግሽ የምታደርጊኝ ኦኬ እኔ ምን ሆኜ ነው? አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድ እና ይሄንን እንትን ማመን ካቃታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? እሺ በቃ ላስረዳ። ጥሩ ላስረዳ። ኦኬ ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምንም ማቀነባብረን ይዘመተን ይሄው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ እነሱ ውሸታም ናቸው ለማስባል እኛን ውሸታም ለማስባል እነሱ የውሸት መረጃ ይዘው አቀነባብረው መጥተው ኦሬዲ ይሄው መረጃችን ብለው መጥተዋል። ሶ እኛም ነገ እንደዚህ አይነት ነገር ይዘን መምጣት አለብን ማለት ነው አንተ እንድታምን። አንደኛ ነገር እየተረዳው ያለው ይሄን ነው። ሁለተኛ ነገር ደግሞ አንተ ራስህ አምነህበት ከዚህ በኋላ እኔ ከናንተ ቃል አልወጣም፣ ምንም ነገር ብትሉኝ አድርጋለሁ፣ ተጸጽቻለሁ ምናምን ይቅርታ ብለህ የመጣው አንተ እንጂ እኛ አይደለንም። ገባህ አይደለ? ይሄ ነገር ኢቭን ለኛም ጥያቄ ነው። ትላንትና በጣም መልካም ነገር ያሳለፍነው ነገር ራሱ እንዳልተፈጠረ እያሰብክም እያወራህም ነበረ። ኦኬ ኖርማል ነው ብለን አልፈነዋል። እሱንም ቢሆን ገባህ አይደለ? አሁን ግን እኔ አንድ እንድታቀም የምፈልገው ነገር ቢኖር እኛ እንደማንም የምንታለልና የምንሸወድ ሰዎች አይደለንም። ለሚዲያ ሩቅ አይደለንም፣ ለቴክኖሎጂ ሩቅ አይደለንም። የዘመን ወጣቶች ነን፣ አላለፈብንም። ገባ? ትንሽ የምትቀነባበር ነገርማ ጭራሽ በእንደዚህ አይነት ነገር ሊያታልሉን እንዳይሞክሩ የምሬ ነው ማለት የሚፎግሩትን ሂዱና ይፎግሩ እዛ። ገባ? ሲቀጥል ደግሞ እኛ አንተ እንደምታስበው ወይም እነሱ እንደነገሩክ አንተ ሌላ ኢሜጅ እኛ እንዲኖር እንዳደረጉ አይነት ሰዎች አይደለንም። ኦፍ ኮርስ እኔ እናንተ በመሃላችን ጋፕ ተፈጥሮ ብዙ ነገር ተፈጥሯል። ከኔ ይልቅ በዚህ ታይም እህትህን ወንድምህን ልታምን ነው የምትችለው እንጂ እኔ ማወራህን ነገር ልታምነኝ አትችልም። ሄደህም በጣም ብዙ ነገር ተብለህን የመጣው ሶ ለምን እንደዚህ ያልከኝ ለምን ለነሱ ሳይድ ያስክ ብዬ አልከራከርህም። ገባ? ምክንያቱም ከጥንት ጀምሮ ስንትና ስንት ነገር ይሄንን ነገር እንዲታመን እኛ ስም ለማጠልሸት ሲሰራብን የኖረ ነገር ነው። ሶ እኛ ደግሞ እራሳችንን እናውቃለን። ገባ? በኮንፊደንስ የትም ቦታ በተጠራን ሄደን መናገር ማሳየትም ማስረዳትም እንችላለን። ሲቀጥል ደግሞ ከኛ ማንነት የሚያውቁን የቅርብ ጓደኞቻችን አሉ፣ የሚያውቁን ኦዲየንሶችም አሉ። ሶ በኮንፊደንስ የትም ብታደርግ የትም ብትወስደን መናገር እንችላለን። ይሄ ግን እልም ያለ 100% ውሸትና ውሸት ነው። ገባ? ካፌ ውስጥ የነበርነውን ነገር ኦሬዲ በድምጽ ማቀናበር ይችላሉ። ካፌውን አይተውታል። ኦፍ ኮርስ እዛ ካፌ እንደነበረን አልካድንም። ግን ደግሞ እዛ ካፌ ነበሩ ብለው ቢያቀነባብሩ ምንም ይሄ የሚጠፋ ነገር አይደለም። ምንድነው በዚህ ናህልክ ወጣቶች እኮ ነን። ቃል ባንድ ይሩታይ ያለሽ ስለ ቮይሱና ስለ ሪካርዱ እዚህ ጋር እናቆየውና አሁን እናንተ ያልከው ጥያቄ ለማንደስልህ እናንተ ውስጥ ላይ ትሄዳላችሁ ምናምን ነገር ላልከው ማለት ነው። በመጀመሪያ ደረጃ እያለች ነው እየሰማን ከሆነ ልብ ብለህ እየሰማን ከሆነ
ራስን የመጣው የምታስታውስ ከሆነ እኔ አሁን ምንም ማስታወሰው ነገር የለም እያልከን ስለሆነ ነው እንጂ የምታስታውስ ከሆነ አንተ ነህ ሩታ ቤት የመጣው። እንደውም ቤት ውስጥ እኔ አልነበርኩኝም። ሩታ ደውላ አንዴ እፈልግሃለሁ ና አለችኝ። ስመጣ አንተ ማለቅ እዛ እንደዚህ እያለኝ ነው አብሬሽ መኖር እፈልጋለሁ፣ እስከዛሬ ላደረኩት ነገር ጸጽቶኛል ምናምን ነገር እያለኝ ነው አለች። ከዛ እዛው ነው በኔ ፊት ያንን ነገር አልክ። ከዛ ለኔ ደግሞ ምን አልከኝ? ኤፍሬም በቃ ካሁን በኋላ ከሩታ ጋር ነው መሆን ፈልገው ጊዜኑ ሁሉም ነገሬ ማሳለፍ ፈልገው ከሩታ ጋር። እናም ደግሞ አንተ ለትንሽ ጊዜ ተቸገረልኝ፣ እረፍት ፈልጋለሁ፣ ስራዬም ሆነ ለተወሰነ ጊዜ እረፍት ፈልጋለሁ። ስለዚህ ሁሉም ነገር አንተ ከቨር አድርግልኝ አልከኝ። መኪናን ሁሉም ነገር ነው በሰዓቱ ከቨር እያደረኩ የነበረው እኔ ነኝ። በዚህ ደግሞ ብዙ ነገር መጥቶብኛል። እንዴት መኪናው ተነዳለ፣ እንዴት ስራ ቦታ ብዙ ነገር ተብያለሁ። ግን ደግሞ እኔ አንተን ቃል እየተገበርኩኝ ነበር በሰዓቱ። ይሄ ደግሞ ራስን ያልከኝ ሁሉም ነገር አግዘኝ፣ ከቨር አድርግልኝ፣ እኔ እረፍት ፈልጋለሁ፣ ከሚስቴ ጋርና ከልጄ ጋር ጊዜ ማሳለፍ ፈልጋለሁ ያልከኝ ራስ ባንደበት ነው። ስለዚህ አሁን ኤፍሬም ራስ ባልከው ነገር ነው ሁሉም ነገር እያደረግን የነበር ነው። እሺ ስለዚህ አሁን እናንተ ጋር ከይቅርታ ጋር አንድረገን ጨምርልህ በጣም በተደጋጋሚ የተመላለስክና ነገሮችን እንደዛ እንድናረግ ፈልጋለሁ እያልክ ስለነበረ ነው ኤፍሬም ቢሆን በኮንፊደንስ ሄዶ እሷን እንደዛ የተናገራት። ይሄን ነገር በደንብ ልታውቅ ይገባል። ገባ? አንተ ከምታሳየን ነገር አንጻር ነው በኮንፊደንስ የፈለግነው ነገር ስናደርግ የቆየ ነው እንጂ በራሳችን ተነሳሽነት ሆን ብለን ያደረግነው አንድም ነገር የለም። ሲቀጥል ደግሞ ነገ ላይ እኔ ላይ ጫና እንዲመጣብኝ ስለማልፈልግ ነገሮችን ማአረፍ ነገሮችን ማድረግ ስለምፈልግ ብለህ ስላልከን ጫናውን ካንተ ወደኛ ነው የወሰድንልህ። ገባ? አንተ እዛች ጋር የሆነ ነገር እንዳትባል ኢትስ ኦኬ። እኔና ይፋ ተነጋግረን ማድረግ ያለብንን ነገር እናደርጋለን ተባብለን ነው እንጂ እሱ ነው ብለን እኮ የሆነ ነገር ይዘን ማጋፈጥ አቅቶን አይደለም። ገባ አይደል? ግልጽ ነገር ያወራን ይመስለኛል። ከዚህ በላይ ማብራሪያ መስጠት ያለብን አይመስለኝም። አንተም ብትሆን ለአንዱ ሳይድ ያስክ አንደኛው መውቀስን ብታቆም ደስ ይለኛል። ገባ? እሺ እኔ ምንም ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት እኛ የፈጠርነው ነገር የለም፣ ምንም የምናውቀው ታሪክ የለም ነው ያላችሁ አይደል? ስለዚህ ስለኔም ነው አሁን ስለነሱ አይደለም እያወራ ያለሁት እናንተ ጋር ነው እየጠየኳችሁ ያለሁት። እኔ እንደዛ ለመሆኔ ምንም አይነት እንትንም የላችሁ ማስረጃም የላችሁ ምንም እንትን የላችሁ። እኛ ምንም አይነት ማስረጃም የለንም። ማስረጃ ደግሞ አልያዝንም። ማስረጃ የሚይዘው በጣም ተንኮለኛና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉት ማቀነባበርም ይቻላል። እኛ አሁን በሰዓቱ ምንም አይነት ማስረጃ ልንይዝ አንችልም። ምክንያቱም ጤነኛ ነን ብለን ነው ያሰብነው። ራስነ ባለፈው መጥቼ ምንም ነገር ማስታወሰው ነገር የለም እያልከ እኛ እስከ ዛሬ ሁሉም ነገር የምታውቅ ነው የመሰለን እና በመጨረሻም ማለት ነው ባለፈው ለተም ብያለሁ። አሁንም ይሄ ቮይስ ራስህ ቁጭ ብለህ አዳምጦ በስነ ስርዓት የኔ ድምጽ አይደለም። አሁንም ቢሆን ማለት ነው ራስህ ይስቶ ከና ቮይሱን በስነ ስርዓት አዳምጠው የኔ ቮይስ ያለው ግን ያንተ ቮይስ ነው ብለህ ከደመደምክ ደምድም። እኔ እሱን አይመለከተኝም። ግን እኔ ህሊና ያለኝ ሰው ነኝ። እንደዛ አይነት ማደርግም ሰው አይደለሁም። ምንም ነገርም ደግሞ አላደረኩም እያልኩ ነው። ካንተ ሙለት ሰማኛ እንዴ እነሱን ብቻ አትስማ አብርሃም። ምናልባት እኔና ሄርሜላ ከጨረሳችሁ እነሱ እናንተ ምን ትችላላችሁ? ለምን በእነሱ ፊት ማውራት እንፈልገው ነገር አለ። አብርሃም አንዴ ቃል ነው የምናወራው። ይኸውልህ እኛ ብዙ ነገር ረስተሃል ብዬ አስባለሁ። ምን የምታስታውሰው ነገር የለም ብለን እናስባለን። ምክንያቱም እያሳለፍክ የነበረው ከነሱ ጋር እንጂ ከኛ ጋር አልነበረም። የተፈጠረብህ ጉዳይ ሙሉ ከነሱ ጋር ነው እንዳለ እያሳለፍክ የነበረው። እኛ ከኛ ጋር ጉዳዩን ከኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይሄ ግልጽ ነው። ቪዲዮ ላይም አለ፣ ተመልሰ ማየት ትችላለህ። እኛ ካንተ ጋር አንድም ነገር አላሳለፍንም እና ሁሉን ነገር እነሱ ያውቁታል፣ እነሱ ይጨርሱት። እንኳን ይሄንን ነገር ቮይሱም የራሳቸውን ቮይስ እና የራሳቸውን ፎቶ የካዱሶች አቤላ ነገር አደባድ በቃ እሱ እኮ ራሱ ይወስናል አለ። ሌላ አዲስ ነገር ነው። አንድ ነገር ልናገር። አሁን አንተ በጣም ትልቅ ጥያቄ የሚሆንብኝ ነገር እስቲ ራሴን የሳትኩኝ ቀን እንኳን ከዛ በኋላ ታሟል እየተባለ አንተ እኔ ራሴን ስቼ መንገድ ላይ ነው እንደምተኘው ወደ ቤት አትሄድም እንዴ ሲሉ ጤነኛ ነው ብለው አስበው ነው የዛኔ ዝም ያሉት። እውነት ጤነኛ እንዳልሆንክ እያወቁ ዝም አሉ እንጂ የዛን ሰዓት እንዴት አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አይደል ባዳም ሲወርቅ እኮ ይደነግጣል አይደል? አለመደንገጥ ለነሱ ምንም ጥያቄ ያልሆነባቸው ወይም ደግሞ ምንም ነገር ጥያቄ ያልፈጠረባቸው ያደረጉት ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመን ያየኸኝ አብርሃም ረጅም ሰዓት ገባር ላይ ይሄ ህዝቡንም አስደንግጧል። እነሱ ለምን ያስደነግጣቸው? የዛን ሰዓት ልብ የላቸውም እነሱ? አብርሃም ታሟል፣ አብርሃም ደንግጧል፣ አብርሃም የሆነ ነገር ሆኗል እንዴት ዝም ይላል የሚል ጥያቄ ለምን አልመጣላቸውም? በጣም ብዙ ነገሮችን ቪዲዮን አስበህ
አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ የነበረው። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበር። ገባህ አይደለ? እንጂ ዛሬ ላይ እንደዚህ ደህና ሆነ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለ? አንተ መታመምህን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋር ከእሷ ጋር ያለህን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እኔ እንጃ ብቻ በአጠቃላይ የታመምክበት ቪዲዮዎች ማየት ትችላለህ። ከኛ ጋር አንድ ጊዜ አላሳለፈ ስለ ክፋትና ስለ መጥፎነት የሚወራ ምናምን ቢሆን ኖሮ አንቺ እኔ ወጥ ውስጥ በጣም መተሽ ብዙ ችግር ልትፈጥሪ ሞከርሽ ሰነሽ ስትወድቂ አንቺ እንድትረጋጊ አንቺ ደህና እንድትሆኚ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን ይፈልገችውን አትሆኝ ብዬ ጥዬሽ ነበር። እንደ ሰብአዊነት ስለማስብ ማን ወቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩት ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለነው። ሄርሜላ በቃ ችግር የለውም ከጨረስን ትችላላችሁ ሁላችሁ። እናንተም ውሸታችሁንም ማቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነገር አለ። በመጀመሪያ ማለት ነው እኛ ጋር ልክ ስትመጣ በስነ ስርዓት ነው ያወራል። ይሄንን ማወቅ አለብን። እኛ ጋር ልክ ስትመጣ ለማስተዋወስ ሞክር። በደንብ አድርገህ ጊዜ ሰጥተህ ደጋግሞ መናገር አይጠበቅም። ለማስተዋወስ ሞክር። ያደረካቸው ነገራቶች ራስህ የነገርከን ነገር ለማስተዋወስ ሞክር እና ቮይሱንም ስማ። ማን ያልከው ነገር ለኛም ጥያቄ ነው። ገባ ይመስለኛል። ማመን ያለብን ነገር ምን ደህና እናንተ ምን ትችላላችሁ። ለማንኛውም በታመምክ ሰዓትና በማታስተውስ ሰዓት የነበርከው ከሩታና ከኤፍሬም አጠገብ እንጂ ከኛ ጋር አልነበርክም። ከኛ ጋር ሰላም የሆነ ነገር ሰርታ አታውቅም። እኛ ከኛ ጋር እንድትሆን እየፈለግን ሁላ ከኛ ጋር ጊዜ እያሳለፍካል ነበር። ከኤፍሬምና ከሩታ ጋር ነበርና ደጋግመን ቪዲዮውን ቼክ አድርግ። ማን እንዳሳመመና ማን እንዳታስተውስ ያደረገ ታረጋግጣለህ። እነሱ እንኳን ራሳቸውን የሚያምኑ ሰዎች አይደሉም። ለማንኛውም እናመሰግናለን። ቻው።